ሎኬሽን ይዞ ነው ወዲያውኑ የሚያስለቅቅሽ። እንደዚህ አይነት ህግም የላችሁም እስከነጨራሽ። የመጀመሪያ ስልክ ሰላራ ነው እንጂ ሌላ ወንጀለኛ ነው። ወንጀለኛ በ5 ቀን ውጣ ያሉት ወንጀለኛ ነው ብለው ነው አይደለ እህቴ? አይደለ እና ወንጀለኛ 5 ቀን ይሰጣሉ። ዘራ ያቆም ስለ ህጉ ግን የወጣውን ህግ አይታና ስልክ ማውራት መረጃ መቀባበል እንደማይቻል እንትን ብላ እሱ እና 5 ቀን ዲፖርት በነፃነት ለቀውት አደባባይ በነፃነት ለቀውት ኤርፖርት እንደፈለገ ገብቶ እንዲወጣ አድርገው ነው ዲፖርት የሚያደርጉት። እንደዚህ አይነት ዲፖርት ሲያደርጉ አይተሽ ታውቂያለሽ? ዱባይ እንደዚህ አይነት ዲፖርቴሽን አለ? አንቺ ልጠይቅሽ፣ ወንጀል ሰርተሻል ብለው አምነው በ5 ቀን ውስጥ ከሀገር ውጪ ብለው እንደዚህ አይነት ዲፖርት አደረጋ አይተሽ ታውቂያለሽ? ሰው ሸኝቶሽ ባይ ባይ አስብሎሽ ምናምን የሚያስወጣሽ ሀገር አለ? እንደዚህ አይነት ዱባይ ያደርጋል እንደዚህ አይነት? አንቺን ነው እየጠየኩሽ። ወንጀለኛ ነው ብለው ነው እንግዲህ አይደል በ4 ቀን በ5 ቀን ውጥ ያሉት አይደለ እህቴ? እንደዚህ አይነት ህግ አላቸው። በ5 ቀን በአደባባይ እንደፈለግሽ እየወጣሽ እየገባሽ ካለ ፖሊስ እንትን ራሳቸው ዲፖርት የሚያደርጉትን እያልሽኝ ያለሽው ለሰያ ብቻ ህግ ተቀይሮ ብቻውን ዲፖርት እንዲያደርጉት አደረግሽኝ ነው የምትይ አይደለ? ህጉ እሱ ጋር ተቀይሯል ማለት ነው እኮ አሁን ሰያ ጋር ሲሆን ተቀይሯል ነው የምትይ። እኔ እንደዚህ አይነት ዲፖርቴሽን አይቻልም። ውጪ ካሉሽ ራሳቸው አሳፍረው አገር ቤት ነው ቁጭ የሚያደርጉሽ። ደግሞ ፕሮሰስ ደግሞ አለው። ደግሞ በ5 ቀን ዲፖርት አይደረግም። ሰው ልጅ ፕሮሰስ አላቸው። እኔ እኮ ዱባይ እኮ ህጉን በስላየሁት እኮ ጠይቄም ነው የሚያሳመነኝ ነገር ስለሌለን። ኤቪዳንስ ካለሽ ወንጀለኛ ነህ ካሉት ደግሞ ፔፐር ወርክ ይሰጡታል። ዝም ብላ አይደለም ውጣ የምትባለው። ፔፐር ወርኩ የታለ? ዲፖርቴሽን የተደረገበት ፔፐር ወርክ ይሰጣሉ። ፔፐር ወርኩን ለምን ያሳይ? እውነታ ካለው ማለት ሰው። እኔ ለምን እንደሆነ ታውቂያለሽ? ይሄንን የምጠይቅሽ እህቴ፣ ይኸውልሽ እኔ ፖለቲካ ውስጥ ያለው ሰው በደንብ ነገሮችን እንደተባልኩት ብቻ እሷ አለ ብዬ ፖለቲካ አርሳ ወይንም እንትናል። ስለዚህ አሁን አጀንዳው የእሱ አጀንዳ ተረስቷል አልተረሳም? እህቴ ንገሪኝ። የእሱ አጀንዳ ተረስቶ ሰይድ ገባ ወጣ ቻው ቻው አለ ምናምን ነው አጀንዳው አይደል? የእሷን አጀንዳ ቶታል አራግፎታለሁ ሰው ሁሉ እና ይተልም አጀንዳውን ይዘሽ ምትሽ አጀንዳውን ሳጨርሽ አጀንዳውን አጭበርብረሽ ቻው ቻው ምናምን በቪዲዮ እና እንትን እያቀነባበረ እጅ ወደ ላይ እንደዚህ ቻው ቻው ሲል እንደ አባባ ተስፋዬ ምናምን እኔ ላይ ፖለቲካ አይሰራም። እኔ ልጅቷን እንድትወጣ ነው እኛ እየጠየቅን። ገብቶሻል? ምርሻል ልጅቷን እኮ ዛሬ እዮዳ ብቻ ነው ዛሬ አንድ ሰው ቤት ከፍቶ ስለሱ ያወራል? ንገሪኝ። አንቺ ልጠይቅሽ አለ ስለሱ ያወራ ቤት ከፍቶ? እዮዳብን የመጀመሪያው ሰው አይደል ከፍቶ እያወራ ያለው ስለሱ? የታለች ብሎ እኮ እያወራ ያለው ስለሱ? ማንም እኮ እያወራ አይደል? ልጅቷ እኮ ተረሳች እኮ በቃ ታስብ። የሰያ ባይባይና እንዳበበ ተስፋዬ ቻው ቻው ሲልና ሲገባ ነው በቃ አጀንዳ ተደርጎ ጌታ። ይሄ ትክክል አይደለም። ይሄ በሰው ህይወት ራሱ መቆመር ነው። በልጅቷ አመጣችኋት፣ ልጅቷን ኬዙን ሰሩት፣ ሰውን አስለቀሱት። ልጅቷ ምንም ነገር ኬስ ሳይገኝ አለቀ በቃ። ኦልሬዲ ልጅቷ ተረሳች። እኛ ደግሞ አታረሳሱም። ጀምራችሁታል ኬዙን። ልጅቷን ነግረነዋል እኮ እንትኑን ወረቨር የልጁን ቁጥር ተብሎ እኮ ተነግሮ የልጁን ቁጥር መስጠት አይፈልግም። አልተባልኩም ካለ ይናገር ራሱ። ስለዚህ አድበስብሶ ኬዙን ሊያልፍ እንፈልግ። እንደዚህ አይነት ትክክል አይደለም። ይሄ በሰው ህይወት መቆመር ነው እያልኩ ያለው። ገብቶሻል? ልመልሽ በመጥፎ እንዳታስዩ። ባይዘ ካላመንኩ አላመንኩበት። ይሄ ሰገጤ ነው በግድ ካላመንክ ብሎ የሚል እኔ ትንሽም ቢሆን ማገናዘብ ልጅ ነኝ። የመጣውን መረጃ ሁሉ አላምንም። ልጆቹ ደግሞ ከዚህ በፊት ብዙ ውሸቶች ሲጣሉ ነው እርስ በርስ ውሸቶቹ የሚያወጡት። ጆከር ታስሯል ተብሎ ከድር መጥቶ ታስሯል ብለውን ከድር መጥቶ ውሸቱ ነው ተባል። ከድር እንደዚህ ምናምን አንደኛው እንደዚህ ከዛ ሲጣሉ ጉዳይ ያወጣሉ። መጣ ቴምር የምትባላ ጆከር ታስራል ብላ እንባ አስነብታ ከዛ ውሸት ነው ብላ መጣች። አልታሰረም ውሸቱ ነው እና እንደዚህ እያሉ ልጆቹ እንደዚህ ይፎግራሉ ብዙ ጊዜ። እና እንዴት ልመን እስቲ አንቺ በእኔ ታስበ በእኔ አሁን ብጠይቅ እኔ ችግር አለብኝ? እነሱ ናቸው ችግር ያለባቸው? እኔ ነኝ? እህቴ አንቺ አነስቶ ነሽ። ከዚህ በፊት ብዙ ውሸት ሲዋሽ ነበር። ምንም ፔፐር ወርክ ሳናይ ብዙ ጊዜ ተዋሽቷል። አንቺ እንዴት ነው የምታየው? አንቺ ልጠይቅሽ፣ የኔ ጥፋት ነው ባላምን እንደዚህ አይነት ኬዞች ባላምን የኔ ጥፋት ነው? እሱማ ሰው የሚፈልገውን ነው የሚያምነውም የማያምነውም ያልኩ ለዚህ ነው። ገባ? አንተ ላያሳምን ይችላል። ገባ? እንደ መልካችን የሁላችንም ጸባይ እየተለያየ ነው። ባህሪያችን ግን የወረባቦ ሰው ስለሆነ ያመንሽው እኔ በጎጣ አልሄድም። በእናትህ ወደዚያ ሄድ። ለማን ምን እንትን በምችለው አቅም አደርጋለሁ እንጂ ጎጥ እንደዚህ ለይቼ ብሔር ለይቼ የማላውቅ ልጅ ነኝ። እሺ ገና ታዳጊ ልጅ ነኝ። ማድረግም አልፈልግም። ገባ? እኔ በኢትዮጵያዊነት የማምን ብቻ ነኝ። እንደዚህ ሰውን እንትን ማለት አይጠበቅም። ለልጅቷ ካሰባችሁ ከአቡ ፋኖ ላይ ወረድ ብላችሁ መስራት ነው። እስኪ የእናንተን ወንድነት ደግሞ የፈለግሽ አንቺ ለምን አቡ ፋኖ የእናንተን ወንድነት እንየው አሉ። እንየው ዝም
ብሎ በማውራት አይደለም ባይዘወይ እንደዚህ። አሁን አንተ ራሱ አጀንዳ ያርገህ እሷን ልሰበስብ ካልሆነ ስታስፈታት አናይም። እውነቱን ልንገርህ ከኔ የበለጠ እንትን አትሰራ። በቃ ማሳየት ነው። ጀግና ከሆን ማሳየት ገባህ? በአቡፋን ነው ብቻ አትራመድ። መጀመሪያ ያንተን ጀግንነትን ማሳየት አለብህ። ሲጀመር አማራ ማለት ራሱን ባለውን መስበር ይቸኩላል። እሺ አያውቅበትም። ቆሻሻ ተጠየቀ አልገባኝም። ጥያቄ ነው የተጠየቁ መፍትሄ እኮ ነው ጥያቄ። አራ አንደርስታንድ እንዴ ሄማ ጥሩ አይደለም እንዴ ምንም አብለሽማ እኮ ማስረጃ የለሽም። አንቺ ራስሽ ማስረጃ አለሽ? ማስረጃ ብቻ ወረቀት ከመጀመሪያው ጀምሮ እንትን አንተ ራሱ ስትቃወመው ሰላም ይሄ ተገቢ ነው። ቢካዝ ለምን አጀንዳ ይኸውልሽ አጥተው ምን ሲያደርጉ እንደነበር እያየሁ ስለነበር። ስለዚህ እኔ ደግሞ ይኸውልሽ እኔ በጣም የምታወቀው ጥያቄ በመጠየቅ እጠይቃለሁ። አምናር እኮ ጅል እኮ አይደል ስለጠየቅኩማ ነው ብዙ ነገር ከሰው ማውጣው። ሳልጠይቅ ዝም ብዬ ጅልማ ቢሆንማ ኖሮማ ብዙ ነገር እሸወዳለሁ። እጠይቃለሁ። ጅል እኮ አይደለም። ማስረጃ አለ ወይ? ፔፐርወርክ ዲፖርቴሽን ፔፐርወርክ አለው። አንድ እህቴ ዲፖርቴሽን ፔፐርወርክ አለው። ፔፐርወርኩ ለህዝብ ያሳይ። እውነታ ከሆነ በ3 ቀን በ2 ቀን እንደ ማንኛውም ስልክ እየደወለ በቃ 1 ቀን ሰጥተናል 2 ቀን አራዝመንልሃል ምናምን የሚል የዩናይትድ አረብ ኤሚሬት ለዛውም ሁቲ ጋር በስልክ አውሩቱ ህግ ጥሰሃል ተብሎ ዲፖርቴሽን በራሱ የሚደረግ ሰው አይቼም ሰምቼም አላውቅም። ከየት ልታመጡት ነው? እንደዚህ አይነት ህግ ለሰያ ብቻ የሚሰራ ህግ ዓለም ውስጥ የሌለ ዩናይትድ አረብ ኤሚሬት እንደዚህ አይነት የማትከተለው ህግ ዲፖርቴሽን በራስ አለ። በራስ ወንጀለኛ ነው ብለው ራስን ዲፖርት አድርግ ብለው የሚለቁት ወንጀለኛን ማለት የት ሀገር ነው ያየሽው? እንደዚህ አይነት ህግ አለ ወይ? አንቺን ልጠይቅሽ አለ ካለ ነገር እንደዚህ የተደረገ ሰዎች አሉ ያሳይ ነው የምትለው። አሁን ቢያሳይ እውነት ቢያሳየው ምን ትለዋለህ? አባን ነው ይቅርታ ብሏል። እስቲ ያሳይ። እኔማ ስለማውቃቸው እኮ እኔማ ሸዋሸዋውን ስለማውቀው እኮ የተደረገው። እኔ ዲፕ መሄድ አልፈልግም። ባይዘው ይኸውልሽ እህቴ እኔ ጥብቅ አጀንዳዬ የእሱ አጀንዳ የልጅቷ የሀና አጀንዳ ስለሆነው ነው እንጂ የእሱን አጀንዳ አድርጌ ብመጣ ብዙ ጉራ ላውጣ። የባለፈውንም የተሰሩትን ነገሮች ባለፈው የተሰሩት የዛሬ 1 ዓመት በፊት እኮ ስምላር ነገር የዛሬ 1 ዓመት በፊት የሆነ ልጅ መጣ እንደዚሁ ታገተ። በንጋታው ሳያት ለ2 ቀን ታሰረ ብለው በውስጥ ነገሩኝ ለኔ። ከዛ በኋላ ይሄ ነገር እውነት ነው ምናምን ስል ልጁ ኦንላይን ነው ያለው በስልክ እንትን ሳውዲ አረቢያ ላይ ቁጭ ብለው እዛው እንትን ውስጥ አስረውኛል ብሎ እንትኑ ቴሌግራሙ ኦንላይን ነው ቴሌግራም ተይዟል በተባለበት ሰዓት ላይ ኦንላይን ቴሌግራም ስልክ እያወራ ይተለሚ እስከነ ስልኩ ነው ሳውዲ አረቢያ ያስቀመጠው እንትኑ እስር ቤት ውስጥ። እንደዚህ አይነት ይኸውላችሁ ፉገራ እኔ አልወድም። ስለዚህ ከተያዘ 2 ቀን የሚባል 3 ቀን አራዝመንልሃል 5 ቀን አራዝመንልሃል ብሎ ለሰያ ብቻ የተፈጠረ ህግ ካለ ነገሩ እኔ አላውቅም። እንደዚህ አይነት ኢትዮጵያ እንኳን እንደዚህ አይነት ህግ የላትም። እንኳን ኢትዮጵያ ህገ ወጥ ነች። ዩናይትድ አረብ ኤሚሬት እኮ ህጋዊ ሀገር ነች። ዝም ብላ ሀገር እኮ አይደለች። ደህንነት በጣም ያላት። ዲፖርቴሽን ደግሞ የሚያደርጉት ደግሞ ራሳቸው ወስደው ነው ዲፖርት የሚያደርጉት እንጂ እንደዚህ አይነት ዲፖርት አደራረግ የለም። በህይወቴ ወንጀለኛ ብለውት እኮ ውጥ ያሉት እኮ ዝም ብለው እኮ አይደል ጠይቀውት ከውቲ ጋር ትሰራለህ ከውቲ ጋር ስልክ ትገናኛለህ ብለው ውቲ አሸባሪ ነው ለነሱ። አሸባሪ ጋር ስልክ አውርቷል እኮ ልጁ እኮ አውርቻለሁ ብሏል እኮ ተናግሯል እኮ ምንም ነገር ግን አልተገኘበትም አሉ ራሳቸው የራሱ ጓደኛ በተናገር። ከዛ በኋላ 2 ቀን 3 ቀን በቃ ሰተናል ከዚህ ሀገር ውጣ። እንደዚህ አይነት ዲፖርቴሽን የለ። ፕሮሰስ አለው ዝም ብሎ አይደል። ወረቀቱ የታለ? ያ የዲፖርቴሽን ፕሮሰስ። ዲፖርቴሽን ካለ ወረቀት ዲፖርት የተደረገ ሰው አይታችሁ ታውቃላችሁ? ወጣ የተባለ ሰው ወረቀት የታለ? እንደዚህ የተባለበት ወረቀት ይጻፋል። ራሳቸው ናቸው ደግሞ በፖሊስ ዲፖርት የሚያደርጉት ራሳቸው አስገብተው እንዳይመጣ እዛ ውስጥ እንዳይቆይ ተደርጎ በስልክ ተደውሎ እኮ ነው ዲፖርቴሽን የተነገረው። እንደዚህ የለም፣ እንደዚህ አይነት ህግ የለም። ጋይስ ምንድን ነው ነገሩ? ይሄ እኮ ኢትዮጵያ እኮ አይደለም። ኢትዮጵያ እንኳን እንደዚህ አይነት ህግ ፊት ቆይና በመጀመሪያ ሰው እንግዲህ የሚፈልገውን ያምናል። እኔ ብቻ ለእኔ በጣም ደስ ብሎኛል። ምክንያቱም አኮርቶኛል። እንደ ኢትዮጵያዊነትም ድምፅ ሰላም ለሀና ብቻ ስላልሆነ የጮኸው ይሄ ልጅ እንደግፈዋለን። ማንኛውም ሰው ከሱ ጎን ነው ባይዘው ወይ ብታውቁት ማለት እና እኔ አጠላውም እስከ ወዲያኛውም እኔ ከጎኑ ነኝ። እኔ ደግፈዋለሁ። በቃ እንክት ያለውን ስነግራችሁ እኔ ደግፈዋለሁ። ሰይድ ወረባቦ ለእኛ ለኢትዮጵያ ህዝብ ለታፈኑ በጣም ብዙ እኔ ራሱ ፖስቻቸው ባይዘው 27 ልጅ ነው ምናምን ፖስቻለሁ። እሱም በሱ ምክንያት ነው የእነዚህ ልጆች ራሱ የተገኘው። ገባችሁ? ዝም ብላችሁ ሳታውቁ አሁን እሱን ለመተቸት ለመጣል ምናምን አትሞክሩ። እዚህ ወይኔ ከጎኑ ነኝ ነው የምላችሁ። እግዚአብሔርም ምንም አታመጡም። ለምንድን ነው የተቸ ነው የሚመስልሽ? የተቸ ነው እኮ አጀንዳ አደረክ። አጀንዳዋን ልታነሳ ነው አቴንሽን ወጥቅ ነው
እንጂ ለምን አጋለጥክ? እሱን እኮ እኛ ወደናል እኮ ማጋለጡ እኮ ትክክል ነው አለ። አንቺ እንዳልሽ እኮ ጥሩ ነው አለ። እኔ ራሱ ተሸውጄ እኮ ሰይድን ማን አባቱ ነው የሚነካው ብዬ እኮ ፖስት አድርጌ ወደ 10,000 20,000 ሰው አይቶታል። አውርጄው ነው። ከዛ በኋላ ሳየው አጀንዳ ነው፣ ሆን ብሎ ነው፣ ከጀርባው ሌላ ሰዎች እንዳሉ ደረስኩበት። ፖለቲካ እንደሆነ ገንዘብ እየተሰጠ ሰይድ ሙስሊም ስለሆነ የወሎን ሙስሊም ይይዝልና ለዛ አካባቢ እንመረጣለን የሚሉ ሰዎች እንደሚያሽቃብጡ አይቻል። ከዛ ነው ያወረድኩት። እኛ ማጋለጡን የልጅቱን አጀንዳ መያዙን አይደለም የተቃወምን፣ ለምን ድምፅ ሆነም አይደለም። ግን በኋላ አጀንዳውን ለማረሳሳት ያደረገው አድርግ ተብሎ ነው። ደግሞ አድርግ ተብሎ ነው። አረቦቹ አላባረሩት፣ ራሱን የወጣ መውጣት ፈልጓል። ቪዛ ተሰርቶለት ኦልሬዲ እሱ አይደለም ሌላ ባለሀብቶች ነው የሰሩለት። ቪዛው ተሰርቶለት የቆየ ነው። የበረራ ቀኑን ነው እንጂ ዲፖርት ለመደረግ 5 ቀን ሰጡ እያለ የበረራ ቀኑን ነው የፍላይት ቀኑን ነው የተናገረ። ስለዚህ ኧረ ተው ግን እውነት ሀቅን ይዛችሁ ተጓዙ። እግዚአብሔር እኔ ሰያ ሙስሊም ስለሆነ ስላልሆነ እኔ ኦርቶዶክስ ተከታይ ነው፣ እምነቴን ልንገራችሁ። ግን ሰያ ሙስሊም ስለሆነ ልጥለው አልችልም። ምክንያቱም ጀግና ነው። በቃ ለእኔ ንጉስ ነው። እግዚአብሔርን በጣም ንጉስ ነው። እናንተ ግን እንደዚህ የጥላቻ ጥግ አታሳዩን። ገና የምናርግ ልጆች ነን። ባይዘወይኔ ልጃችሁ ሆናለሁ ከዚህ ውስጥ ሁላችሁም ያላችሁ ማለት ነው። ነገር ግን እኔ የድንቁርና አስተሳሰብ አላስብም። እግዚአብሔር በቃ ሰያ ምንም ጥፋት የለውም። በዚህ የበረራው ነው የእንትን ነው እያላችሁ ደግሞ አታጠጋቡ። የሚበርበት እኔ ይኸውልሽ ስለሱ ይኸውልሽ ጥያቄ ነው የተጠየቀው። እነሱም ጥያቄ ጠይቃሉ አይደለ? ይሄ እኮ ዝም ብሎ አይደለም። እኔ አሁን ለምሳሌ የማይመስል ነገር ብነግርሽ ትሰሚኛለሽ እንዴ? 2 ቀን 3 ቀን ዘራ ያዕቆብ ግን አንተ ትክክለኛ አማራ ነገር ጥያቄ ነው። እኔማ እኮ የእሷን ድምፅ አታፍን። የራስህን አጀንዳ ቻው ቻው እያልክ እንደ አባባ ተስፋዬ የራስን ድምፅ አታጉላ። ልጅቷን ይዘመታል። ልጅቷ ኬዝ ላይ አተኩር ነው እያልከል። በቃ ዛስብ። አሁን እኮ ልጅቷ እኮ ድምጿ ተቀማ እኮ። በቃ ዛስብ። ማንም ድምፅ እንደማለት ተቀልሽ አለቀ እኮ። በቃ አጀንዳው እኮ አለቀ። በቃ ልጅቷን ከዚህ በኋላ ዘራ እኔ አንድ ነገር ልንገርህ። አሁን የሰያን አጀንዳ ትታችሁ ማለት በሀኒ ዙሪያ ህዲያችሁ ሀኒን ካስፈታችሁ እኔ ራሴ እሸልምሃለሁ። ምንድን ነው ለእኔ ከአንቺ ሽልማት? አንደኛ እኔ በጣም በቃ ይሄ የጀግንነት ስራ ከሰራ ያለው አሜሪካ ነው። አንቺ አሸልሚ እኔ ጀግና አሜሪካ ሰላኖራ አይደለም። ብዙ ሰዓት አወራሽ እኮ። በቃሽ ቆይ ሰማነሽ። እስቲ ቆይ መልካም ቹቹ እየታወራለ ባይዘው ይኸውላችሁ ማንም ሰው አለማመን መፍት አለው። በቀደመን ብሎ ነገር የለም። ይሄ እኮ እንዴ ይሄ እኮ እንትን እኮ ነው። ይሄማ እንትን ከአብይ አህመድ በላይ እና አባገነኑ ናችሁ እኮ። በቃ ይሄማ ከመንግስት በላይ ዲክቴተርሽፕ ናችሁ እኮ። ጥያቄ ሰው ልጅ መጠየቅ ከፈለገ ይጠይቃል እስከሚያምን ድረስ። እነሱ ቆይ እንደ ራሳቸው እኮ የገጠር ልጅ ማስረጃ አምጣ ነው የሚሉት አይደል? የዛን ጊዜ ሲጠይቁ የነበሩት እና እኔ ማስረጃ አምጡ ብል ታዲያ እና ለምን እከሰሳለሁ እንዴ? አንድ ሰው መጥቶ ማስረጃ የት አለ? የማይመስል ነገር በ2 ቀን በ3 ቀን በቃ እንደፈለግ ውጣ። እንደዚህ አይነት ህግ የለም ጋይስ። ዩናይትድ አረብ ኤሚሬት እንደዚህ ዲፖርቴሽን አይጨለቅም። እንዲማ ዲፖርቴሽን ቢሆንማ ሁሉም ሰው እንደዚህ ደስ በክብር ተሸኝቱ። ሴቶች እህቶቻችን እንደዚህ ቻው ቻው እያለ ምናምን እኔ ይኸውላችሁ ፕሮሞሽን ሲሰራ አውቃለሁ። ስለዚህ ይሄ የማያሳምን ጉዳይ ነው። ዲፖርት ተደርግ ያለው ደግሞ ካለ ደግሞ ዲፖርት የተደረገበትን ማስረጃ እዚህ ማስረጃ አለ። አቡባ ብትል ማስረጃ ባለፈው ማስረጃ ሲጠየቁ አልነበር? እንዴ እንዳለ ሀናን ታግተዋል የተናገሩ ሰዎች ሰያ ለምር ማስረጃ ማንጠይቀው ብለሃል። በሀናን ምክንያት ተደርጎ በሀና ምክንያት ወጣውኝ የሚባል ነገር የለም። እዛ እንትን ኡጋንዳ እኔ እስከማውቀው ድረስ ኡጋንዳ ብዙ ሰዎች ኡጋንዳ ሄደው ኬዝ ይጀምራሉ። ስደተኛ ጣቢያ አለ። ስደተኛ ጣቢያ እዛ ገብተው በስደተኛ ጣቢያ ይመዘገባሉ። 6 ወር 5 ቀን ይቆዩና ከዛ በኋላ አብዛኞቹ ኢንግላንድ ሄዳሉ፣ ካናዳ ሄዳሉ። ብዙ እኮ ፖለቲከኞች እኮ እንደዛ ፖለቲከኞች እንዳለ የሚሄዱት እዛ ነው። በፖለቲካ ኬዝ ይዛሉ። እንትን ተደርጎብናል ብለው በእሷ ኬዝ ነው ተብሎ ግን ውሸት መወሸት የለበትም። ልክ ልጅቷ በእሷ ምክንያት አንዳቸው ማስረጃ የላችሁ። በአሉሽ አሉሽማ እንደዚህ አይነት ነገር በተለይ በውሸት 2 ቀን 3 ቀን ሲባል ዲፖርቴሽን። እኔ አሁን ለምሳሌ ዲፖርት እነዛ ሴቶች ባይኖሩ ምን ባይኖሩ ኦኬ ዲፖርት ተደርጓል በአደባባይ በነፃነት ፍሪ ሆኖ እየወጣ እንደዚህ አይነት ሀገር ልቀቋል እንዴ? አይታችሁ ታውቃላችሁ? እንደዚህ ሳውዲ አረቢያ እኮ እንትን አደረጋችሁት እኮ። ይሄ ምንድን ነው የሚባለው? እንትን ሞቃዲሾ አደረጋችሁት እኮ። ወይንም አሁን ያለችው ሱዳን ሰው ልጅ እንደፈለገ ገብቶ የሚወጣበት ሀገር በአውሮፕላን ለዛው ማለት። ስለዚህ ይሄ አጀንዳ ነው የመጣው ነው። ጎሄድ ቹቹዬ ጎሄድ ግን በእንትን ማንም ሰው ያው እንትን እንዳይል
አቋቋን እናወራ እና ቹቹዬ እስኪ ምን ይመስልሻል ይሄ ኬዝ? እንደው ለአንቺ በመጀመሪያ ቹቹዬ ትግባና ከዛ ወደ አምኩኝ እሰጥሻለሁ ለአንቺ። ሜት አርጊማ ሰምተነሻል። በመጀመሪያ ለስቅለት በዓል እንኳን አደረሳችሁ። ስለ እህቶቻችን ስለ አረብ ሀገር ልጆችም የትም ዓለም ስላላችሁ ሁላችንም ያመናል። ሲጀመር ከኢትዮጵያ ስትወጡ በህጋዊ መንገድ ሂዱ ሲባል እምቢ ብለው ይመርጡና ከዛ ሁሉንም ሰው ችግር ውስጥ ያስገባሉ። እናቶችን አባቶችን ያስለቅሳሉ። ከዛ ደግሞ ደርሰውም የሄዱበትን ዓላማ ይዘነጉትና ሌላ ነገር ፈጥረው ደግሞ ገንዘባቸውን ብዙ ነገር እስከመደረግ እኛ ሁላ ብዙ ነገር ሆነናል እዚህ ያለን። ከዛ ውጭ ግን ስለ ሰያ ጉዳይ የምታነሱ ሰዎች እኔ ማውቀው ይሄ ልጅ በሀና ጉዳይ እንደዚህ ሆነች በተባለው ነው። እኛ የራሳችን ሌላ ችግር አለብን። ሌላ ችግር ደግሞ መጣ። እሱ ያለው መጨረሻ ላይ የተናገረው ቀሚስ ከሚሸጥበት ከራሱ ሱቅ መጥቶ ሲናገር ሰያ ሲሉት ልጁን ሰያ ራሱ ይመጣል ይነግራቸዋል ብሎ ስልክ ደውሎ ጠራውና ንገረን ምክንያትክን ምንድን ነው የሆንከው ሲባል ምክንያቱን አላውቀውም ተጠርቼ የኢሜሬት መንግስት ጠርቶኝ ህግ ጠርቶኝ ፍርድ ቤት ነው ያልኩት። ከታችሁኝ እያዳመጥኳቸው ነበር። የተቀረጸም አለላችሁ። የኢሜሬት ህግ ጠርቶኝ ሄጄ የተባልኩት ኬዙን አልነገሩኝም። ከሀገራችን ውጣልን አሁኑኑ ውጣ ብለው አስፈረሙኝ። በዚህ ልጅ ዋስ ነው የወጣሁት። ይሄ ሁሉ ነገር ሎክድ ሆኖብኛል። አንበሳ ውርዱለት ምናምን ሲባል እንኳን ምንም አያደርግልኝም። ሁሉ ነገር ሎክድ ሆኖብኛል። በሰው ስልክ ነው ማወራው ብሎ መጥቶ ራሱ ምስክርነት ሰጥቷል። ምንም